የተኛው ሕዝብ በተሰማ ሰብስቤ ምዕራፍ 11 መንጋ ቁጥር 1 ኑ ሙዚቃ እናንብብ። እንዴት አደራችሁ አድማጮቻችን? ማወቅ ደመቅ ያለውን ዝግጅታችንን እንደተለመደው ይዘን ቀርበንላችኋል። በዛሬው ፕሮግራማችን እውነት ሕዝቡ ሙዚቃ ያውቃል ወይስ አያውቅም የሚለውን ርዕስ በማንሳት የእናንተና የሙዚቃ ባለሙያዎችን አስተያየት እየተቀበልን ሞቅ ደመቅ አድርገን አብረን እንቆያለን። ለፕሮግራማችን መክፈቻ እንዲሆን ይህን ሙዚቃ ተጋበዙልን በማለት ነበረ የሬዲዮ ፕሮግራሙ መሪ በመልካሙ ተበጀ ደህና ሁኚ ፍቅሬ ሙዚቃ ፕሮግራሙን የከፈተው። የተጋበዘውን ሙዚቃ እንዳበቃ የፕሮግራሙ መሪው ቀጥሎ ስለ ሙዚቃ ምንነት የመሰለውን ካብራራ በኋላ በአገሪቱ ካሉት እውቅ የሙዚቃ ባለሙያዎች አንዱን በጉዳዩ ዙሪያ አሰልቺና ጊዜ የወሰደ አስተያየት እንዲታከልበት አደረገ። በኋላም መድረኩን ለአድማጮች የሚከፍት መሆኑን በማሳወቅ ለፕሮግራሙ ሰዓት ማሟያ ዋነኛ መሳሪያ ካደረገው የሙዚቃ አሸን ውስጥ ረዘም ያለውን መርጦ በመልቀቅ ዳግመኛ ወጣ። ሲመለስ ታዲያ በጉዳዩ ላይ ሕዝቡ አስተያየት እንዲሰጥ መድረኩን ለአድማጭ ክፍት በማድረግ በስልክ አስተያየት መልቀሙን ተያያዘው። የተሰጠውን እድል ተከትሎ የፕሮግራሙ ተከታታይ ከያለበት ግማሹ አሁን እውነት ነው ሕዝቡ ሙዚቃ አያውቅም፣ ቀሪው ደግሞ አይደለም የሙዚቃ ሰሪዎቹ የማይረባ ስራ ማቅረብ ነው እንጂ ሕዝቡ ጠንቅቆ ሙዚቃ ያውቃል በሚል በእውነትም የሞቀ ክርክር ተጀመረ። የፕሮግራሙ መሪም በሁለቱ ጎራ እየቀረበ ባለው አስተያየት ድምቀት ያገኘለትን ፕሮግራም ይብለጥም ለማፋፋም በስልክ ሹክ ያሉትን አስውቦ መልሶ አድማጭ ወረወረ ተያያዘ። ሕዝቡ ሙዚቃ ያውቃል፣ ሙዚቃ አያውቅም በሚል የተነሳው እሳትም በፕሮግራሙ መሪው በሚረጭበት ነዳጅ እየተቀጣጠለ ሄደ። ምናልባትም የፕሮግራሙ መሪው በጋዜጠኝነት የሕይወት ዘመኑ ከሰራቸው ፕሮግራሞች ትልቅ ስኬት ያገኘበት ፕሮግራም ይሄ እንደሚሆን አልጠራጠርም። ፕሮግራሙ ጥሩ ሄዶለታል። በኋላ እሱ ቀደም ሲል ከነካካቸው ባለሙያው ካነሳቸውና አድማጮች ከቀነጫጨቡት በመነሳት ጉዳዩን ሲጠቀልል በአሁኑ ወቅት ሕዝቡ ሙዚቃ አያውቅም ማለት ይቻላል በሚል ፕሮግራሙ መጠቅለል ተያያዘ። በእኔ እምነት የትኛው የሚዲያ ዝግጅት ሁልጊዜም ሁለት አይነት ታዳሚዎች ይኖሩታል። አንደኛው በፍቃደኝነት የታደመ ሲሆን ሌላኛው ከፍቃዱ ውጪ ዝግጅቱን የሚታደመው ነው። በፍቃዱ የታደመው አስቦበት ጊዜ ጠብቆ ዝግጅቱን ወይም ፕሮግራሙን የሚታደመው። ያለ ፍቃዱ ታዳሚ የሚሆነው ግን ዝግጅቱ ባይፈልገውም በሚገኝበት አካባቢ በፍቃዱ ታዳሚዎቹን ፕሮግራሙ ስለተከፈተለት ብቻ የሚታደመው አይነት ነው። ለምሳሌ በታክሲ በመጓዝ ላይ ያለ አንድ ሰው ቢወድም ባይወድም ሆን ብሎ ጆሮውን እስካልያዘ ድረስ በሹፌር ፍቃድ የሚከፈተውን የሬዲዮን ፕሮግራም ወይም ዘፈን መታደሙ ግድ ነው። በተመሳሳይ መልኩ በአንድ ካፌ የተቀመጠ ሰው ቢወደውም ባይወደውም የካፌው ባለቤት የከፈተለትን ፕሮግራም መታደሙ አይቀሬ ነው። በተመሳሳይ መልኩ ቤቱ ቴሌቪዥን ያስገባውም ሰው አየ አላየ ኢትዮጵያ ቴሌቪዥን በሰውየው የራሱ ንብረት እያስፈራራው በየዓመቱ ኢቲቪ ገንዘብ አምጣ መባሉ ግድ ነው። ስለሆነም በእልህም ቢሆን ኢቲቪን መታደሙ ግዴታ ነው። ታዲያ በሙዚቃ ዙሪያ በተዘጋጀው የሬዲዮ ፕሮግራም ካለ ፍቃዱ ከታደሙት ሰዎች መካከል አንዱ ነው ነበር። ምክንያቱም ደግሞ ወደ ዣንቫልዣ ስጓዝ በአንድ የማይረባ ታክሲ ውስጥ በመገኘቴ ነበር። በፍቃዴ ፕሮግራሙ ታዳሚ መደረጌ ያበሳሸኝ ከአንዴም ሁለቴ ሳልደርስ ከታክሲው ልወርድ ሞክሬ ነበር፣ ግን አልቻልኩም። በስንት ግፊያ ከገባሁበት ታክሲ ወርጄ የት ልደርስ? ካለ ፍቃዱ የፕሮግራሙ ታዳሚ መሆኑ ዘመኔን ሙሉ እየተከተለኝ የመጣ ነገር በመሆኑ ይሁን ብዬ ተቀምጬ ማዳመጥ ጀመርኩ። በቆየ ቁጥር ግን ከሬዲዮኑ የሚሰነዘረው ሀሳብ ግርምት ይጭርብኝ ጀመር። ድምፁን በሬዲዮ ውስጥ የምሰማው የፕሮግራም መሪ፣ የሙዚቃ ባለሙያው እና አስተያየቱን በስልክ የሚያደርሰው የአድማጭ ማዕት ትናንሽ ልጆች መስሎታል። የልጆች ክፍለ ጊዜ በዚህ መልክ ተጀመረ እንዴ ብዬ ማሰብኩ።
ይህ እንዳይሆን ደግሞ የምሰማው ጎራና ድምፅ ትልልቅ ሰዎች የሚወጣ ሆነብኝ። ቀጣዩ ግምቴ ግን እነዚህ ሰዎች ከሶስቱ አንዱ መሆን አለባቸው ነበር። የአእምሮ ህመምተኞች፣ ጥንበዝ ብለው የሰከሩ ሰዎች፣ ወይም በማሪያና ወይም ሀሽሽ ድብን ብለው የጦሩ ሰዎች። ለዚህ ሁሉ ምክንያቴ ደግሞ ያነሱት የጨቅላ ወይም በሚገባ ያሰቡበት ግን እየተከራከሩበት ያለው ጉዳይ ነው። እሱም ሙዚቃ። ዣን ቫልዣን ጋር ደርሼ ሰላምታ ተለዋውጠን አጠገቡ ተቀመጥኩ። በስጋ እሱ ጋር መሆኑም አይምሮዬ ግን በታክሲ ላይ የሰማሁት ጋር አልወጣም ብሎኝ ግብ ይዤ ነበር። ዣን ቫልዣን አንድ ቀን በወሬያችን መሃል የግለሰብ እንጂ የህዝብ ጤነኛ አይምሮ የለም ያለኝ ወደ አይምሮዬ መጣና ለምን ጉዳዩን አልሰነዝርለትም ብዬ አሰብኩ። በቀጣዮቹ ደቂቃዎች ስላጋጠሙኝ ነገር ሁሉ ሳስረዳው ቆይቼ ግን ህዝቡ ሙዚቃ ያውቃል አያውቅም የሚለው ጉዳይ እንደ ርዕስ ጭራሹኑ መነሳት ነበረበት ብለህ ታስባለህ ብዬ ጥያቄን አስከተልኩ። እሱም መልሶ አንተ ምን ይመስልሃል ብሎ ጠየቀኝ። በእኔ በኩል ጭራሹን መነሳት አልነበረበትም ባይ ነኝ ያልኩት። ትክክል የተገነዘብክ ይመስለኛል። የእኔም እምነት እንዳንተው ነው። እንደውም ጭራሹን ነው ባይ ነኝ። ለነገሩ ህዝቡ ሙዚቃ ያውቃል አያውቅም በሚል ርዕስ የተነሳው ጉዳይ ስልጣኔ ከገባው ርካሽ አይምሮ የመነጨ ይመስለኛል። ለነገሮች ሁሉ ደረጃ ወይም ቀመር ለማውጣት ከሚጠራ አይምሮ። ችግሩ ግን ሙዚቃ አንድ ሲደመር አንድ አይነት አይደለም። ጥያቄው አንድ ሲደመር አንድ ቢሆን ኖሮ ብዙዎቻችን በትምህርት ቤት ተብዬው የሰው ማሽን መፈልፈያ ተፈልፍለን እንደመውጣታችን መልሳችን ተመሳሳይ በሆነ ነበር። ምክንያቱም አብዛኞቻችን አንድ ሲደመር አንድ እኩል ይሆናል 2 ብለን ተስማምተን በትምህርት ቤት ስለወጣን ማለት ነው። አንድ ሲደመር አንድ እኩል ይሆናል 3 ነው ብሎ ለተስማማ ማህበረሰብ ግን እኛ እውነት ነው ያልነው ውጤት እነሱን ሊያስቅ ይችል ይሆናል አለኝና ድንገት ወሬውን በመሃል ቆም አድርጌ ነገሩን ትንሽ እያንዛዛውብህ መሰለኝ። አካሄዱን ወድጄው ነበር። በፍጹም በእናትህ ቀጥል አልኩት። እሺ ካልክ ልቀጥል። ምን መሰለህ፣ በስምምነት ካስቀመጥናቸው ነገሮች ውጪ የሆነና የግለሰባዊ ጣዕም ተጽዕኖ የሚጎላባቸው ነገሮችን የተወሰኑ ባለጠባብ አእምሮ ባለሙያዎች ስለወደዱት ብቻ ባወጡት መስፈርት ጠቅልሎ ሌላውን ለመለካት መሞከር ትልቅ ስህተት ነው። በህይወት ዘላለማዊ ጣዕም ለሚሰጡን አብዛኞቹ ነገሮች ሰዋዊ መስፈርት አውጥቶ እነዚህ ከሆነ በህዝቡ ይወደዳል ካልሆነ ግን ይጠላል ብለን የምንላቸው አይነት አይደለም። እነዚህም ውስጥ አንዱና ዋነኛው ደግሞ ሙዚቃ። በአንድ አካባቢ እልል የተባለለት የሙዚቃ ስልት በሌላው አካባቢ እንኳን ደስታ ሊፈጥር ቀርቶ ለሙዚቃነቱ ግርምት ሊጭር ይችላል። ለምሳሌ በአዲስ አበባና ሰለጠን ባሉ ከተሞች እልል የሚባላቸው የቴዲ አፍሮ ዘፈኖች በአፋር፣ በቤንሻንጉል፣ በጋምቤላና መሰላማ ገጠሮች አካባቢዎች ለሚኖሩ ማህበረሰብ ጥሩ ሙዚቃ ነው ብሎ ማቅረብ ህብረተሰቡን በይፋ ከመዝለል አይተናነስም። ሌላው ቀርቶ ሩቅ መሄድ ሳይፈልግ አንድ አይነት የሙዚቃ ጣዕም ይናገራል ባል ከተማ ውስጥ እንኳን የአርቲስቱን ሙዚቃ አንዱ ሊወደው ይችላል፣ ሌላው ይጠላል። በዓለማችን ላይ በነጮች ቀመር ተብሎ የሚዘመርለት የሞዛርት ቅንብር ለአንድ አበሻ ምኑ ነው? እንደውም የሞዛርትን ቅንብር ለአንድ አበሻ ብታቀርብለት አይምሮ የመረበሽ እድሉ እጅግ የሰፋ ነው። እዚህ ላይ ልብ ልትልልኝ የሚገባው ታዲያ ህዝቡ ሙዚቃ ያውቃል ወይስ አያውቅም እያሉ ያሉት የሙዚቃ ባለሙያዎች አብዛኛዎቹ በያሬድ የሙዚቃ ትምህርት ቤት ሙዚቃን አንብበው የወጡ መሆናቸው ነው። የሞዛርትና መሰሎቹ ነጮች ግርፍ ናቸው። ለረዘመ ዓመት ሙዚቃን ሲሸመድዱና ከነጮች ቅኝት ጋር ታግለው ስለወጡ ማለት ነው። ታዲያ በከተሞች እልል ስለተባለላቸው የቴዲ አፍሮ ሙዚቃዎች ስመለስ ከብዙ አድናቂዎቹ ተጻራሪ በሆነ መልኩ ሙዚቃዎቹ
ውስጣቸው እንደ ቀርከሃ ባዶ መሆናቸውን ከሚሰማቸው ሰዎች መካከል አንዱ ነኝ ብዬ አምናለሁ። ምክንያቱም ምንም ያህል ጥልቅ በሚመስሉ ጉዳዮች ላይ የሚያዘኝ ቢሆንም በአዘፋፈኑም ሆነ በግጥሞቹ ውስጥ አርቲፊሻልነት ይሰማኛል። የጠለቀ ስሜት እና ለቅጽበትም ቢሆን ወደ ሌላ ዓለም አድርሶ የሚመለስ ጣዕም አጣበታለሁ። ብራቦ ይበዛበታል። ምናልባትም በጥላሁንና ሙሉቀን ተገርፌ ስላደኩ ሊሆን ይችላል። ከዚህም በላይ ደግሞ የዜና ፕሮግራም ሲመስል ምንም ባልቀረው መልኩ ዘፈኖቹ ከልብ ወይም ከፍጥረት የመነጩ ሳይሆን ሆን ተብለው ታስበው ወቅታዊ በሆኑ ጉዳዮች ላይ አተኩረው የሚሰሩ መሆናቸውን ሳስብ ያበሳጨኛል። ብዙውን ጊዜ የብራቮ ስራ ይሆንብኛል። አድማጩም ያው የብራቮ ሸማች ስለሆነ ማለት ነው። እኔ በመሰለኝ የቴዲ አፍሮ ሙዚቃ አልወድም። ሙዚቃ ስሜት ያጠዋል ማለት ነው። ይህ ሰው ሙዚቃ አያውቅም ሊያስብል ይችል ይሆን? እኔ እንጃ። የቴዲ አፍሮ ሙዚቃን ለ15 ቀን እና ከዛም ካለፈ ከወር በላይ በፍቅር አድምጬዋለሁ የሚለኝ ሰው ካለ በእውነት ለእኔ ተአምር ይሆናል። የአንዳንድ ዘፋኝ ዘፈኖች ግን 100 ዓመት በትውልድ ቅብብሎች ካለማቋረጥ ይሰማል። ምክንያቱም የሆነ የመጠቀ ንክኪ በስራቸው ውስጥ ስለሚኖር። ከላይ ያልኩት ሲጠቃለል ታዲያ ቴዲ አፍሮ በድፍኑ ቀሽም ዘፋኝ ነው እንደማለት ነው ብለህ ልትደመድም ትችላለህ? መልሱ አትችልም። ምክንያቱም ዘፋኙ እየሰራው ያለው ነገር የመቀመጫ ወንበር ሳይሆን ሁሉም ተስማምቶ እንዲህ ነው ሊለው የማይችለውን ሙዚቃ ስለሆነ ማለት ነው። ለእኔ ግን በጋምቤላ ገጠራማ አካባቢ የከተማ ማህበረሰብ የጥላሁንም ሆነ የቴዲ አፍሮን ዘፈን ሰምቶ እነዚህ ሰዎች ምን ነካቸው ብሎ አፉን ቢይዝ አይገርመኝም። ምክንያቱም ሙዚቃ ከማህበረሰባዊ አልፎ ግለሰባዊ ጣዕም ያለው የህይወት ሚስጥር መሆኑን ስለምረዳ ነው። በእኔ እምነት ሙዚቃ እንደ ፍቅር ነው። አንዱ በአይኑ እንኳን ለማየት የሚጸየፋት ልጃገረድ ሌላው በፍቅሩ አጦፎ ህይወቱን አሳልፎ ሊሰጣት ይዘጋጃል። ለምን አንዱ ለማየት ሲጸየፍ ሌላው ሊሞትላት ተዘጋጀ ብትል እሱ የተፈጥሮ ሚስጥር ነው። ሙዚቃን በሬዲዮን ፕሮግራም ተሳታፊዎች ረካሽ አይምሮ ወርዶ እንደረከሰ ሳይሆን እንዲህ ነው ብለን መግለጽ የማንችለው መልኩ ትልቅ የመጠቀ የተፈጥሮ ሚስጥር ነው። አንድ ማህበረሰብ እግሩ ላይ የተተበተበውን ቅራቅንቦ እያንጫጫ ምላሱን በጎለጎለም በማውጣት በቀጭን ድምፅ እሪ እያለ ያለበት የሙዚቃ ምት ሌላው ትርጉም ላይሰጠው ይችላል። ቢሆንም ማህበረሰቡ ሙዚቃ አያውቅም ማለት የድፍረቶች ሁሉ ትልቅ ድፍረት ይሆናል። ይህን የሚል ሰው ካለም ወይ ጨቅላ አሊያም የአእምሮ ችግር ያለበት መሆን ይኖርበታል። ሌላው አንተም በቅጡ ቀልብ ያልሰጠኸው ግን አስደንጋጭ የሆነ ነገር የፕሮግራሙ መሪው ሊሆን ይችላል ወይ ተጋባዥ ባለሙያ አሊያም ማስተያየት ሰጪው አድማጭ ህዝቡ እያለ የማውራታቸው ጉዳይ ይመስለኛል። የቱስ ነው ህዝቡ? የቱስ ነው ህዝቡ ያልሆነው? ህዝቡ ማን ነው? የቸሬ ሰፈር ማህበረሰቡ፣ የቶሎሳ ሰፈር ነዋሪ፣ የአዳማ፣ የጋምቤላ፣ የአዲስ አበባ ወይስ ኢትዮጵያ በሚል ስያሜ በተሰጣት ምድር ስር የከተመ ሰው ጥራ አለኝ ወደ እኔ ወጣ። ድንገተኛ ጥያቄ አስደንግጦኝ ትንሽ ካሰብኩ በኋላ እውነት ለመናገር ህዝቡ ከተባለ ኢትዮጵያ በሚል ስያሜ በተሰጣት ምድር ስር ከከተመ ሰው ዘር ይመስለኛል አልኩት። እውነት ነው፣ ግን ምናልባትም አሁን ያልከኝ ፕሮግራም የተላለፈው በአንድ ትልቅ የሚባል የሬዲዮ ጣቢያ ትልቅ በሚባል ፕሮግራም መሪ አመቺ በሚባል ሰዓት ያውቃሉ በሚባል የሙዚቃ ባለሙያዎች አነቃ እና በነቃ ለሰለጠነ ለቴክኖሎጂ ቅርብ ነው በሚባል ከተማዊ ማህበረሰብ ጭፍን አጨብጫቢነት ሊሆን ይችላል። ይህ ደግሞ እንደ ትውልድ ሲበዛ አሳሳቢ ሊሆን የሚገባ ጉዳይ ይመስለኛል። እንደኔ አሁን ያልከው ፕሮግራም መሪ በሆን ኖሮ ከሁሉም አስቀድሜ ልጠይቅ የነበረው ጥያቄ ሙዚቃ ስንል ምን ማለት ነው የሚለውን በሆነ ነበር። እንደኔ መልሱም የሚሆነው ሙዚቃ ሚስጥር ነው፣ ሙዚቃ ደግሞ ፍቅር፣ ሙዚቃ ደግሞ ኑሮ፣ ሙዚቃ ደግሞ ህይወት፣
ሙዚቃ ደግሞ ጥበብ፣ ይህ ነው ተብሎ ሊገለጽ የማይችል ረቂቅ የመጠቀ ጥበብ